ሰላሙ አለይኩም ወረህመቱላሂ ወበረካቱ። ይህንን ቪዲዮ በደንብ አድርጋችሁ አዳምጡኝ፣ እንደዚሁም ደግሞ ለሌሎች ሼር አድርጉት። በጣም አሳሳቢና ወሳኝ የሆነ ጉዳይ ላይ ስለምናገር ማለት ነው። በተለይ በዚህ ዘመን ላይ በጣም በርካታ ሰዎች የሙስሊሞችን ትክክለኛ ዓቂዳ ከመሰረቱ ከቁርአን ከሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ካስተማሯቸው ሱሐባዎች ከሱሐባ ከያዙ ታቢዕዮች ከነሱ ይልቅ ሌሎች የግሪክን ፍልስፍና ወይም ደግሞ የነ አርስቶትልን ፍልስፍና መሰረት ያደረገ የሆነ የቁርአን ትንታኔና የሐዲስ ትንታኔ በጣም በሰለፎች ስም በአህለ ሱና ስም እየተሰራጨ ነው። እሱን በተመለከተ የማነሳው ነገር ስላለ አድምጡኝ። ይህንን ነገር ለሌሎች በደንብ ሼር አድርጉት። እንደዚሁም ፎሎ እያደረጋችሁ ለሰዎች በደንብ እንዲታይ ደግሞ ኮፒ ሊንክ ደጋግማችሁ እንድታደርጉ ጠይቃለሁ። ጀዛኩሙላሁ ኸይረን። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እዚህ ጋር የማነሳው በዋናነት ተፍዊድ የሚባለው ነገር ነው። ይህ ነገር ብዙዎች ላይረዱት ይችላሉ። በተወሰነ መልኩ የዓቂዳ ኪታቦችን የቀራችሁ ደግሞ ታውቁታላችሁ። አተፍዊድ ማለት በቋንቋ ደረጃ ማለት ነው አንድን ጉዳይ ወደ ሌላ አስጠጋ ማለት ነው። ፈወደ ኢለይሂ አልአምር ይባላል። አንድን ጉዳይ ወደዛ ሌላኛው አካል ማለት ነው አስጠጋ። ረደሁ ኢለይሂ ይባላል። ወደሱ መለሰው ማለት ነው። እብኑ ፋሪስ አልፋኡ ወልዋው ወዳድ አስሉን ሰሒሕ፣ እነዚህ ሶስቱ ፊደሎች ማለት ነው። አልፋኡ አልዋው አዳድ እነዚህ አስል ናቸው ይላል። ትርጉሙም ደግሞ የዱሉ አለል ኢትካሊ ፊል አምሪ፣ በሆነ ነገር ላይ መደገፍን የሚጠቁም የሆነ ትርጉም አለው በማለት ይናገራል። ሌሎቹም የቋንቋ ሊቃውንቶች ይህንን ነገር አስቀመጡ። ፈወደ ኢለይሂ አልአምር ይባላል። አንድን ጉዳይ ወደሱ አስጠጋ ማለት ነው። ነቢዩም ሰለላሁ ዐለይሂ ወሰለም እንደዚሁ በሐዲሳቸው ዱዓ በሚያደርጉ ጊዜ ማለት ነው ፈወድቱ አምሪ ኢለይክ፣ ጉዳይን በሙሉ ወደ አንተ አስጠጋሁኝ ይሉ ነበር፣ ወደ አላህ ሱብሓነሁ ወተዓላ ማለት ነው። ይህንን ኢንሻአላህ ከቋንቋ አንጻር በዚህ መልኩ እንረዳዋለን። ሌላው ደግሞ በተለይ ዓቂዳን በተመለከተ የሚያብራሩ የሆኑ ዑለማዎች ማለት ነው እነሱ ዘንድ ያለው ትርጉም እንመልከትና ከዛ በኋላ ከሙስሊሞች ዓቂዳ ጋር ያለውን ግንኙነትና ልዩነት ይህ ነጥብ በአጭሩ እንመለከታለን ኢንሻአላህ። ወፊል ኢስጢላህ ማለት ነው ተፍዊድ የሚባለው ነገር ምንድን ነው? ተፍዊዱል ዒልሚ ቢሸይእ፣ ስለ አንድ ነገር ያለን እውቀት ማለት ነው ኢለላህ፣ ወደ አላህ ሱብሓነሁ ወተዓላ ማስጠጋት ነው። እና ይህ ነገር በሁለት አይነት መልኩ ይታያል። ተፍዊድ የሚባለው ነገር በሁለት አይነት መልኩ ይታያል። አሽዓሪያዎች፣ ጀህሚያዎች ከጥንት ጊዜ ጀምሮ ቅድም እንዳልኩት የአላህ ስምና ባህሪያት በተመለከተ በቁርአን በሐዲስ የመጡ ማስረጃዎችን የአርስቶትል ቃዒዳ በዛ መሰረት የያዙ የሆኑ አሽዓሪዎች፣ ጀህሚያዎችና ሙዕተዚላዎች እነሱ ዘንድ ተፍዊድ የሚባል ነገር አለ። እንደዚሁም ደግሞ አህለ ሱናዎች የሚጠቀሙት የተፍዊድ አይነት አለ። ሁለቱንም መለየት ስለሚኖርብን ኢንሻአላህ እንመልከተው። የመጀመሪያው ተፍዊዱል ዒልሚ ቢኩንሂ ሲፋት፣ የአላህ ሱብሓነሁ ወተዓላ ባህሪያት ሁኔታቸው በተመለከተ ከይፍያቸው በተመለከተ ያለ እውቀትን ተፍዊድ ማድረግ ወይም ደግሞ ማስጠጋት ማለት ነው። ወደ አላህ ሱብሓነሁ ወተዓላ ያንን ማስጠጋት መዐ ኢስባቲ መዓኒሃ አለኢቀቲ ቢላሂ ሱብሓነሁ ወተዓላ። አህለ ሱነቲ ወልጀማዓ መዝሀብ ነው ይህ የሰለፎች መዝሀብ ነው። ለምሳሌ አላህ ሱብሓነሁ ወተዓላ በቁርአን ወጃአ ረቡከ ወልመለኩ ሰፈን ሰፋ ይላል። አህሉ ሱናዎች ሰለፎች ወጃአ ረቡከ ጌታህ በመጣ ጊዜ የሚለው ያጸድቁታል ትርጉሙን ማለት ነው። ነገር ግን ቢኩንሂ ሲፋት በተመለከተ የዚህ ሲፋ የአላህ መምጣት ሁኔታው በተመለከተ ይህ የሚያውቀው አላህ ሱብሓነሁ ወተዓላ ነው፣ የዚህ እውቀት ወደሱ እናስጠጋለን ይላሉ። ይሄ ተፍዊድ ነው። ነገር ግን ትክክለኛ የሆነ ተፍዊድ ማለት ነው። ነገር ግን ይህንን ተፍዊድ እንደ ሽፋን በመጠቀም የአሽዓሪያን ዓቂዳ የሰለፎች ዓቂዳ ነው፣ ይህ ነው የቀደምቶች ዓቂዳ ብለው የሚያስተምሩ ሰዎች አሉ። አሁን እኔ ልናገርበት የፈለግኩት የተፍዊድ አይነት ማለት ነው መሰረታቸው ሙሉ በሙሉ በአሽዓሪያ መዝሀብ ላይ ነው። የአሽዓሪያ አኢማዎች መሻይኾቻቸው ያሉትን ነገር ነው ሲጠቅሱ የምታዩት። ኢላ አንዳንድ ቦታ ላይ የሱና ዑለማዎችን እየጠቀሱ ለማሳሳት የሚሞክሩት ነገር አለ። ይህንን ነገር በአጠቃላይ ኢንሻአላህ እመጣበታለሁ። ስለዚህ
በመጀመሪያ ይህን ተረዱኝ። ተፍዊድ ሁለት አይነት ነው። አሁን መጀመሪያ ላይ ጠቀስኩት የአላህ ስብሓነሁ ወተዓላ ንግግርን ስለሱ ባህሪ በተመለከተ የመጡ ሲፋቶች ማለት ነው። ለምሳሌ በል የዳሁ መብሱጠታኒ የአላህ ስብሓነሁ ወተዓላ እጆቹ የተዘረጉ ናቸው ይላል ይሄ ቁርአን አንቀጽ። ይህንን በዚህ መልኩ እንተረጉመዋለን። ዛሂር ትርጉሙ ጉልህ ትርጉሙ እናጸድቃለን። አላህ ስብሓነሁ ወተዓላ እንደተናገረው በአረብኛም ይሁን በአማርኛም ይሁን እናስቀምጠዋለን። ነገር ግን የዚህ ባህሪው ከይፍያ ሁኔታው በተመለከተ ግን ወደ አላህ ስብሓነሁ ወተዓላ እናስጠጋለን። እሱ አልተነገረንም፣ አናውቀውም፣ እሱ ትርጉሙ ግን እናጸድቃለን እንላለን። ይሄ ሰለፎች የነበሩበት ተፍዊድ ነው። ሁለተኛው ግን አሽዓሪዮችና ሌሎች እንደዚሁ ሲፋትን ታዕጢል በማድረግ የሚታወቁ የሆኑ አካላት የሚጠቀሙት ተፍዊድ አለ። ይህንን ነው አሁን ልንጠነቀቀው የሚገባው። ምክንያቱም ይህንን ቀላቅለው እያመጡት ስለሆነ ሁለቱ ነገሮች መለየት ስላለብን። ምንድን ነው ይህ ባጢል የሆነው ተፍዊድ ከተባለ ተፍዊዱል መዕና ወልከይፊ መዐን። እንግዲህ ሁለት ነገሮች ነው እዚህ ጋር ልብ በሉ። ተፍዊዱል መዕና ወልከይፊ መዐን በቁርአን በሐዲስ የመጡ ስለ አላህ ስብሓነሁ ወተዓላ የተነገሩ የሆኑ ባህሪያትን ትርጉሙም ውስጥ አንገባም፣ ትርጉሙ አይታወቅም፣ እንደዚሁም ደግሞ ከይፍያውም አይታወቅም። ወደ አላህ ስብሓነሁ ወተዓላ ነው የምናስጠጋው ይላሉ። ይህንን እብኑል ቀይም አስሓቡ ተጅሂል ብለው ኪታባቸው ላይ ሰዋዒቁል ሙርሰላ ላይ ማለት ነው እንመጣባቸዋለን ከነ ንግግራቸው ማለት ነው። ስለዚህ ሁለተኛው ልንጠነቀቀው የሚገባው ተፍዊድ የትኛው ነው? የአላህ ስብሓነሁ ወተዓላ ንግግርን ቁርአን ውስጥ ሐዲስ ውስጥ የመጡ እንደዚሁ የእሱ ባህሪያትን ማለት ነው ትርጉሙ አይፈሰርም። ዝም ብለን ነው የምናልፈው። አርረሕማኑ ዐለል ዐርሽ ኢስተዋ አይፈሰርም ይለዋል። አትንካው፣ ትርጉሙ እንዳተረጉመው እንዲሁ ነው የምናልፈው ይላሉ። ይህንን ደግሞ የሰሓቦች አቂዳ እንደነበረ የሰለፎች አቂዳ እንደነበረ አድርገው ብዙ ቦታ ላይ እየተናገሩ ነው። መጠንቀቅ አለብን ማለት ነው። ተፍዊድ ሲባል ምን ማለት እንደሆነ በዚህ መልኩ ሁለቱም መለየት አለብን እና ይህንም ማለት ነው መዝሀቡ ጀማዓት ሚነል ሙተከሊሚን ፊ ኑሱስ የሙተከሊሞች ቅድም እንዳልኳችሁ የአርስቶትልን ስለ አምላክ ያስቀመጠው ቃዒዳን መሰረት አድርገው ቁርአንና ሐዲስን ለመተርጎም የሄዱ አሽዓሪዮች የጀህሚዮች አቂዳ ነው። ይህ ነገር ኢንሻአላህ በሌላ ቀን እንመለከተዋለን። እንዴት አድርገው የአርስቶትልን አቂዳ ስለ አምላክ አርስቶትል ያስቀመጠላቸው ፎርሙላ ተጠቅመው እንዴት ቁርአንና ሐዲስ ወደ መፈሰር እንደመጡ ኢንሻአላህ በሌላ ቀን እንመለከተዋለን። እና እነዚህ ሰዎች ምን ብለው ነው የሚተረጉሙት? ተፍዊድ እነሱ ዘንድ ምን ብለው ይተረጉሙታል? ሰርፉ ለፍዚ አን ዛሂሪሂ አንድን ቃል በጉልህ ከሚሰጠው ትርጉም ዞር ማድረግ። በጉልህ የሚሰጠው ትርጉም አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ራሱን ለፍጡራኑ ሲያስተዋውቅ ለመልእክተኛው ዓለይሂ ሰላቱ ወሰላም ይህንን ቁርአን ሲያወርድላቸው በሚያሻማ በሆነ ነገር አላህ ራሱን ያስተዋውቃል ተብሎ እንዴት ይታመናል? ስለዚህ አላህ ሱብሓነሁ ወተዓላ በተመለከተ የመጡ ሐዲሶችና እነዚህ የቁርአን አያዎች ማለት ነው ትርጉማቸው አይታወቅም እኛ ዘንድ ማለት ነው። ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም ለሷሃቦች ትርጉሙን አላስተማሩም ማለት ነው። ትርጉሙ አላስተማሩም ማለት ነው ለሷሃቦች። ሷሃቦችም ለታቢዒዎች ይሄንን ትርጉም አላስተላለፉም እንደማለት ነው። እና እነዚህ ሙፈዊዳ አልአሻዒራ ማለት ነው አሽዓሪዮች ናቸው። ነገር ግን ሙፈዊድ ናቸው እነዚህ ሰዎች። ሰርፉ ለፍዚ አን ዛሂሪሂ ሰርፉ ለፍዚ አን ዛሂሪሂ አንድን ቃል በጉልህ ከሚሰጠው ትርጉም ዞር አድርገን ነው የምንረዳው ይላሉ። የሚረዱትም ነገር የለም፣ ምክንያቱም ትርጉሙ ስለማያውቁት ማለት ነው። መዐ ዐደሚ ተዐሩድ ሊበያኒ ልመዕና አልሙራድ ሚንሁ በዚያ የቁርአን አንቀጽ ላይ የተፈለገው ትርጉም እሱ ዘንድ ሳንቀርብ ይላሉ። ትርጉሙ አይነገርም። ስለዚህ እነሱ ዘንድ ተፍዊድ የሚሉትና የሰለፎች መዝሀብ ነው ብለው የሚነግሯቸው ምንድን ነው? ሰርፉ ለፍዚ አን ዛሂሪሂ አንድን ቃል ስለ አላህ ሱብሓነሁ ወተዓላ ባህሪ የሚናገር የሆነ አንቀጽ ወይም ሐዲስ ማለት ነው ከጉልህ ትርጉሙ ዞር ማድረግ። ይህ ብቻ አይደለም፣ መዐ ዐደሚ ተዐሩድ ሊበያን ልመዕና አልሙራድ ሚንሁ ከዛ ሐዲስ ወይም ከዛ ቁርአን ያኔ
የሚያሳየው የሆነ ትርጉሙን ማለት ነው ሳንቀርብ ይላል። የሚፈለግበት የሆነ ማዕና ይሄ ነው፣ አላህ ሱብሓነሁ ወተዓላ ማለት የፈለገው ይሄ ነው አትልም። አላህ ሱብሓነሁ ወተዓላ የሚያስተላልፈው መልእክት በዚህ የቁርአን አንቀጽ ይህ ነው አይባልም። ያኔ ወደ ትርጉሙ ሳትቀርብ ይላሉ። በል ዩትረክ እንተወዋለን ነው የሚሉት። ወዩፈወድ ዒልሙህ የዛ ነገር እውቀት ኢለላህ ወደ አላህ ሱብሓነሁ ወተዓላ ነው የሚመልሰው። እነዚህ የቁርአን አያዎች እንዳትፈስሯቸው አይፈሰርም ነው የሚሉት። ይሄ ደግሞ የሰለፎች መዝሀብ አድርገው ነው የሚሰብኩት። እና ምን ትላለህ? አላሁ አዕለሙ ቢሙራዲህ ትላለህ። አላህ ሱብሓነሁ ወተዓላ ቲብያንን ሊኩሊ ሸይ ያወረደው መጽሐፍ ይህ ግን ያኔ በተለይ የእርሱ ባህሪ ሲሆን ደግሞ ያኔ ስለሱ ባህሪ ሲሆን ምን ይላሉ? አላሁ አዕለሙ ቢሙራዲህ ይህም አላህ ነው ሙራዱ የሚያውቀው ነው የሚሉት። ጠይብ እና ይህን መዝሀብ ነው ኢንሻአላህ ከማስረጃ ጋር የዚህ ንግግር ባለቤቶች እነማን እንደሆኑ ማን ይህን መዝሀብ እንደሚሰብክ ኢንሻአላህ ግልጽ እናደርጋለን። ተፍዊድ የሚያደርጉበት ምክንያት ምንድነው? ለምንድን ነው ተፍዊድ የሚያደርጉት? ንሱስ ሲፋት التي توهم التشبيه ይላሉ። እነዚህ ስለ አላህ ሱብሓነሁ ወተዓላ የሚናገሩ የሆኑ የቁርአን አንቀጾች እንደዚሁም የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አላህ በፍጡራን ማመሳሰልን ያኒ ይጠቁማል። ያኒ ዛሂሩ ከጸደቀን ማለት ነው። ዛሂሩ ጉልህ ትርጉሙ ከጸደቀን አላህ ከፍጡራን ጋር ይመሳሰልብናል። ስለዚህ ምን ማድረግ አለብን? ወይ ተእዊል ማድረግ አለብን። ተሕሪፍ ነው። ተእዊል ሲባል ተፍሲርን አይደለም፣ ተሕሪፍ ነው። ወይ ይሄንን ማድረግ አለብን፣ ወይም ደግሞ ትርጉሙ አይታወቅም፣ ትርጉሙም ከይፍያውም አይታወቅም። ይህ ወደ አላህ ሱብሓነሁ ወተዓላ እንመልሰዋለን ነው የምንለው ነው የሚሉት። ከአሽዓሪዮች አቂዳ ኪታብ ከጻፉላቸው መሻይኾቻቸው መካከል ማለት ነው ጀውሀረቱ ተውሂድ የሚባል ኪታብ አለ። በአሽዓሪያ መድረሳ ሁሉ የሚቀራ ማለት ነው፣ የታወቀ ነው በአሽዓሪዮች ዘንድና ተፍዊድ የሚባለው ነገር ይህ ቅድም የጠቀስነው ማለት ነው ተሽቢህና ተጅሲምን በመፍራት የአላህ ሱብሓነሁ ወተዓላ ባህሪያትን ትርጉማቸው ውስጥ አንገባም የሚለውን ትርጉም ማለት ነው በግጥም መልኩ ምን ብሎ አስቀመጠላቸው ለአሽዓሪዮች ማለት ነው። ወኩሉ ነስን አውሀመ ተሽቢሃ ማንኛውም የቁርአን ይሁን የሐዲስ ማስረጃ በመልእክቱ ላይ አላህ ከፍጡራን ጋር ማመሳሰልን የሚያስይዝ ነገር ወይም ያንን የሚያጠራጥር የሆነ ነገር ካለበት ይላል አዊልሁ ተእዊል አድርገው ነው የሚለው። አው ፈዊድ ወይም ደግሞ ተፍዊድ አድርገው። ይህንን የአሽዓሪዮች መዝሀብ ነው፣ ኪታባቸው ላይ አቂዳቸው ላይ ያለ ነው። ዛሬ ሰዎች መጡና ይሄ ሰለፎች መዝሀብ ነው። ምናልባት እነዚያ ሰዎች ኢብኑል ቀይምን ሲጠቅሱት ያለ ይህንን ነገር ኢንሻአላህ ግልጽ የማደርግላችሁ ነገር አለ። ኢብኑል ቀይም ስለነዚህ ሰዎች ሙኽተሰሩ ሰዋዒቂል ሙርሰላ ኪታባቸው ላይ ሌሎቹም ኪታቦቻቸው ላይ ምን ብለው እንደተናገሩ ኢማም ኢብኑል ቀይም ረሂመሁላሁ ተዓላ ይልሃል። ልክ በኢብኑል ቀይም አቂዳ ላይ እንዳለ ነገር ለማስመሰል ወይም ሼኹል ኢስላም ኢብኑ ተይሚያ ኢብኑ ቁዳም አልመቅዲሲ ረሕመቱላሂ ዐለይሂ ረሕመተን ዋሲዓ። ምክንያቱም አንተ ምን አድርገህ እንድታስብ ነው ይሄ የአህለ ሱናዎች ቀውል ነው ብለህ እንድታስብ እንዲህ አይነት ንግግሮችን ይጠቀማሉ። እና ኢንሻአላህ ተፍዊድ የሚባለው ነገር በዚህ መልኩ ልንረዳው ይገባል ማለት ነው። ስለዚህ አዲለቱ ነቅልያ በተመለከተ በቁርአንና በሐዲስ ስለ አላህ ሱብሓነሁ ወተዓላ ባህሪያት የመጡ ንሱሶችን ማለት ነው የሚረዱት በዚህ አይነት መንገድ ነው። ይህንን ሁላችንም ማወቅ አለብን። ከሰለፎች መንገድ ጋር እንዴት እንደሚጣረስ ኢንሻአላህ ክፍል 2 ክፍል 3 የተለያዩ ክፍሎች ላይ እንመለከተዋለን። ነገር ግን ይህንን ተፍዊድ የሚባለው ነገር ምን ማለት እንደሆነ መጀመሪያ መረዳት ስላለብን ነው። ሌላው ይህ ተፍዊድ በምን አይነት መሰረት ላይ እንደቆመ እንመልከት። 4 መሰረቶች አሉት። እነዚህ 4 መሰረቶች የተረዳ ሰው ማንኛውም በአላህ ስምና ባህሪ ጉዳይ ላይ የሚናገር ይሁን የሚጽፍ ሰው ተፍዊድ መዝሀቡ ያደረገ አሽዓሪ ይሁን ወይም ትክክለኛ የሰለፎችን መንገድ የሚከተል አህሉ ሱና ይሁን መረዳት ይችላል። ነገር ግን እነዚህ 4 ኡሱሎች በደንብ አድርገህ ወይም ደግሞ አርካኖች የነሱ ለግንዛቤያቸው ማለት ነው ይህንን መንገድ እንዲስቱ ካደረጓቸው 4 ነገሮች ማለት ነው እነዚህን 4 ነገሮች መረዳትና በደንብ መያዝ ያስፈልጋል። የመጀመሪያው የነሱ ተፍዊድ ይህ የአሽዓሪያ መዝሀብ ማለት ነው የቆመበት መሰረት ነው የምናየው 4ቱን ማለት ነው። ልብ በል። አንደኛው አልኢዕቲቃዱ ልታመን ይገባል በእነሱ ዘንድ ማለት ነው ቢአነ ዛሂር ባዕድ ንሱስ አንዳንድ የቁርአን አንቀጾች አንዳንድ ሲሉ ስለ ሲፋት የመጡ እንትኖችን ነው፣ አንዳንድ ሲሉ ስለ አላህ ሱብሓነሁ ወተዓላ ባህሪያት የመጡ የቁርአን አንቀጾችን ነው። እነሱ ጉልህ ትርጉማቸው ያኒ ሳንጠመዝዝ በቀጥታ የሚያስተላልፉት ትርጉም ማለት ነው የቅተዲ ተሽቢህ አላህን በፍጡራን ማመሳሰልን ይጠቁማል ይላሉ። ስለዚህ አላህ ራሱን የገለጸው እነሱ ዘንድ በምን መልኩ ነው?
ራሱን በፍጡራን በሚያመሳስል መልኩ አላህ ራሱን ገለጸ ብለው ስለሚያምኑ አላህን እናጠራዋለን ይላሉ። ከዚህ ማለት ነው የመጀመሪያው ይሄ ነው። እነዚህ የቁርአን የሐዲስ ንሱሶች ማለት ነው ዛሂራቸው ትርጉማቸው ያኒ ግልጽ የሆነ ትርጉማቸው ጉልህ ትርጉማቸው የቅተዲ ተሽቢህ ይላሉ። አንደኛው መሰረት ያዝ። ሁለተኛ አልቀጥዑ ቢአነ ሃዛ ዛሂር ገይሩ ሙራድ ቁርጥ አድርገህ ልታመን ይገባል ይልሃል። ይህ ሙፈዊዝ አሽዓሪ ማለት ነው። ይህ ጉልህ ትርጉሙ በፍጹም የተፈለገበት ማዕና አይደለም። ለምሳሌ ቅድም እንዳልነው ወጃአ ረቡከ የሚለው ላ አንደኛ ነገር አላህ ይመጣል መባሉ ከፍጡራን መመሳሰል ይሆንብናል ይልሃል። የመጀመሪያው ይህ ነው የሚያስቀምጥልህ። ሁለተኛው ደግሞ ቁርጥ አድርገህ ልታመን የሚገባው ነገር ይህ ጉልህ ትርጉሙ በፍጹም የተፈለገው እሱ አይደለም ይልሃል። ታዲያ ምን ቀረህ አንተ ጀህሚ አይደለህ እንዴ? ሶስተኛው ምን ያስቀምጥልሃል? ሰርፉ ለፍዚ አን ዛሂሪሂ መቀየን የቃሉን ትርጉም በጉልህ ከሚሰጠው ትርጉም ማለት ነው። የቃሉን ጉልህ ትርጉም ምን ማድረግ ወደ ሌላ ማንሻፈፍ። አራተኛ ዓደሙ ተዕይን መዕነን አኸር ሚነል መዓኒ አለቲ የሕተሚሉሃ ለፍዝ ይህ ቃል ሊያሲዝ ይችላል ተብሎ ከሚቀመጡ ትርጉሞች መካከል ይህኛው አንዱ ብሎ አለማስቀመጥ። ስለዚህ ሜዳ ላይ ነው የሚተውህ ማለት ነው። ይሄንንም ትርጉም ነው አትልም፣ ይሄም ትርጉም ነው አትልም፣ ይሄም ትርጉም ነው አትልም። ምክንያቱም እነሱ ዘንድ ማዕናው አይታወቅም ወደ አላህ እናስጠጋለን ስለሚሉ ማለት ነው። ሜዳ ላይ ነው የሚተውህ። እንዴት ነው አንተ የአላህ ሱብሓነሁ ወተዓላ ኪታብ ተደብሮ የምታደርገው? ተመልከት። አርረሕማኑ ዐለል ዐርሽ ኢስተዋ በመጀመሪያ ደረጃ ዛሂሩ ካጸደቅ ይሄ ምንድነው? ተሽቢህ ያስይዛል ይልሃል። ሁለተኛው ደግሞ ኢስተዋ የሚለው እስተቀረ ወይም ደግሞ ዐላ ወርተፈዐ የሚለው ማዕና ገይሩ ሙራድ ይልሃል። የተፈለገበት ይሄ አይደለም ይልሃል። የሆነ ማዕና ይሰጠኛል ብለህ ስትጠብቅ አይ ምንድነው ከሚቀመጡለት ትርጉሞች ውስጥ አንዱም ያኒ አንልም፣ ይሄ ማዕና ነው፣ ይሄ ማዕና አንልም፣ እኛ እዚህ ውስጥ አንገባም ይልሃል። እችን ደግሞ አላህ ሱብሓነሁ ወተዓላን ተዕዚም ከማድረግ አላህ ሱብሓነሁ ወተዓላን ከማላቅ አድርገው ነው የሚነግሩ እና እንደነ አልገዛሊ ይሄ ፊሎሶፍ አሽዓሪ የመሳሰሉ ሰዎቻቸውን ይጠቅሱልሃል ማለት ነው እንጂ የሰለፎች መዝሀብ አይደለም። የሰለፎች መዝሀብ እንዴት ማዕናን እንደሚያጸድጉ ቢኢዝኒላህ እንመጣበታለን። እንደዚሁም ደግሞ ይህንን መንገድ የሚሰብኩ ሰዎች እነማን እንደሆኑና ከዓቂዳቸው ከነማንነታቸው ራሱ ኢንሻአላህ የምናሳውቅ ይሆናል። የሰለፎችን መዝሀብ ከማስተማር ጋር ማለት ነው። ኢንሻአላህ በርካታ ከኔ የተሻለ የሆነ በያን ማድረግ የሚችሉ ወንድሞችም አሉ። ጀዛኩሙላሁ ኸይረን። ስለዚህ ተፍዊድ የሚባለው ነገር ምን እንደሆነ ኢንሻአላህ ለመጠቆም ሞክሬያለሁ። ቀጥሎ ተፍዊድና እንደዚሁም ደግሞ የአህለ ሱና ወልጀማዓ የሰለፎች መዝሀብ ልዩነታቸው እንመለከታለን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።